ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ታንክስ ሱፐር ስቲከር ሱፐር ቻት ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በዩኤፋ ሻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ማክሰኞ ምሽት ተጠባቂውና ትልቁ ጨዋታ በአርሴናልና ሪያል ማድሪድ መካከል የተደረገው የምሽቱ ጨዋታ በአርሴናል ፍጹም የጨዋታ ብልጫ 3-0 ድል ተጠናቋል። የውድድሩ ከፍተኛ ጊዜ ዋንጫ አሸናፊ መሆን የቻለው ሪያል ማድሪድ መቋቋም ባልቻለበት የአርሴናልን ፍጹም ልዩ የነበረ እንቅስቃሴን 3 ግብ አስተናግዶ በሁለተኛው ዙር ለመቀየርም ለመቀልበስም በሚከብድ ሁኔታ አንገት የሚያስደፋ ውጤት አስመዝግቦ የውድድሩ ኃያል ክለብ ወደ ስፔን ተመልሷል። የእንግሊዙ አርሴናል በዘንድሮ የውድድር ዓመት ከታዩ የአርሴናል ትላልቅ ጨዋታዎች ላይ ከተመዘገበ ውጤት የምሽቱን ያክል ምናልባት ባለፉት ጊዜያት ውስጥ ተመልክተን የማናውቀው አይነት ከፍተኛ ብልጫና ድል በሪያል ማድሪድ ላይ አስመዝግቧል። ግቦችንም ከረፍት በኋላ 2 ግሩም ቅጣት ምት በዴክላን ራይስ አማካኝነት ሲቆጠሩ ሶስተኛዋን ግብ ሚካኤል ሜሪኖ አስቆጥሮ አርሴናል እንግዲህ በመጀመሪያው ዙር በወቅታዊ የማድሪድ ብቃት ውስጥ ሆነን ከተመለከትን ውጤቱን ለመቀየር ማድሪድ በሚቸገርበት ደረጃ አሳምኖ ማሸነፍ ችሏል። የሁለተኛው ዙር ጨዋታ የዛሬ ሳምንት ረቡዕ በበርናባዩ ይደረጋል። የአርሴናል ደጋፊዎች እንኳን ደስ አላችሁ እያልን ፕሮግራማችንን እንጀምራለን። የአርሴናል አስደናቂ ምሽት፣ ያልተጠበቀ ውጤት፣ ፍጹም ከጨዋታ ብልጫ ጋር ከማራኪ እንቅስቃሴ የውድድሩን ኃያል ክለብ በእንዲህ መልኩ ማሸነፉን አርሴናል እንግዲህ በብዙ ርቀት በዚህ ውድድር ሊጓዝ እንደሚችል ያለውን አቅም በኤሚሬትስ ማሳየት ችሏል። ማድሪድ እንግዲህ በተጋለጠበት የዘንድሮውን ሪያል ማድሪድ በተአምራት የሚያልፍ ጨዋታዎችን የሚያሸንፍበት የመጨረሻ ደቂቃ ድራማ የተለያዩ የማድሪድ ወቅታዊ ሁኔታዎችን ሲነሳ ሲጠቀስ ቆይቷል። ነገር ግን ቡድኑ አሁን ላይ ካለው ውስጣዊ ችግር የቡድን ግንባታ ያለው የተጫዋች አቅም ሲታይ ታክቲካሊ በትናንትናው ፕሮግራም ሰፊ የሆነ ዝርዝር ጉዳዮችን አንስተን ተወያይተን ነበር። ሪያል ማድሪድም አርሴናልም በጥሎ ማለፉ ጨዋታ እኩል 50-50 እድል አላቸው የማለፍ። የማድሪድ የበላይነት ምናልባት በውድድሩ ላይ ከሚያስመዘግባቸው ውጤቶች እንጂ በሜዳ ውስጥ በሚታየው እንቅስቃሴ ወቅታዊ የሪያል ማድሪድ አቅም አርሴናልን በተቃራኒው የመቋቋም ቡድኑ የራሱ የሆነ ስትራቴጂ አለው ወይ? ይሄን ነጥብ በሰፊው ስንወያይ ነበር በሁለት ፕሮግራም ላይ አይተንና በጨዋታው ሻርፕ የነበረው አርሴናል የሚገባውን ውጤት አግኝቷል። ሪያል ማድሪድ ደግሞ በሚታወቅበት ስታንዳርድ ላይ አለመገኘቱን በግልጽ አርሴናል በአደባባይ አሳይቶናል። የአርሴናል ብልጫ የአርሴናል የበላይነት ያጋለጠው ሪያል ማድሪድን በአስደናቂና ግሩም የምሽት የጨዋታውን ይዘት የሚመስል 2 ማራኪ ቅጣት ምት በዴክላን ራይስ አማካኝነት ተቆጥሮ አርሴናል እንግዲህ ከረፍት በፊትም በነበረው ብልጫ የሚገባውን የመጀመሪያ ዙር ጨዋታ በድል ተወጥቷል። ካርሎ አንጀሎቲና ሪያል ማድሪድ አይደለም ስለ ሁለተኛው ዙር በቀጣይ የውድድር ዓመት ጭምር ከፍተኛ አሳሳቢ ክፍተቶች በተጋለጠበት ጨዋታ ቪኒሲየስ ጁኒየር፣ ኪሊያን ኢምባፔ፣ ሮድሪጎ ቤሊንጋምን ጨምሮ በጨዋታው ተጽዕኖ ለመፍጠር ተቸግረው አምሽተዋል። አርሴናሎች ደግሞ እንደ ቡድን ለዚህ ጨዋታ የተዘጋጀው የሚካኤል አርቴታ ስብስብ በአግባቡ ከሜዳ እንቅስቃሴ ቀደም ብሎ የተዘጋጀውን የጨዋታ መንገድ በሙሉ 90 ደቂቃ ፈጽሞ ጌም ፕላኑ በተሳካ ሁኔታ ተጠናቋል። ኦርጋናይዝድ የሆነ ቡድን
ጥራት፣ የተጫዋቾች ኳሊቲ፣ ትላልቅ ዝውውሮች ቢካተቱም የተቀናጀ ቡድን መቼም በታክቲክ ልቆ ሲገኝ በእንዲህ መልኩ ከፍተኛ ድል ማስመዝገብ ይችላልና ሪያል ማድሪድ እንግዲህ አሳሳቢ ችግር ውስጥ በገባበት አርሴናል ደግሞ የሪያል ማድሪድን ትላልቅ ክፍተቶችን በግልጽ ባሳየ የጨዋታ ብልጫ ነው 3-0 በመጀመሪያ ዙር ጨዋታ ማሸነፍ የቻለው። ምናልባት ከጨዋታው በኋላ አንዳንድ ትንተናዎችን በእንግሊዝ ሚዲያም የስፔን ሚዲያዎችም እንደሚጽፉት ከሆነ የሁለተኛው ዙር ጨዋታ በበርናባዩ ሳይደረግ ስለ ማድሪድም ስለ አርሴናልም ስለ ቀጣይ ወደ ግማሽ ፍጻሜ ስለማለፍ ብዙ ማብራሪያዎችን ከመስጠት ይልቅ የተጫዋቾችን በተናጥል እያደነቁ ነው ዝርዝር ጉዳዮችን እየጻፉ የሚገኙትና የመጀመሪያው ዙር ጨዋታ በ3 ግብ ልዩነት መጠናቀቁ ሪያል ማድሪድ በበርናባዩ እንደ ቀድሞ ጨዋታዎችን ይቀይራል ተብሎ ተስፋ እንኳን እንዳይጣልበት የቡድኑ ወቅታዊ ሁኔታ ከየትኛውም ጊዜ በላይ አሳሳቢነቱ ከፍ ብሏል። የእያንዳንዱ ሱፐርስታር እንቅስቃሴ ቢያንስ የማታው ጨዋታ ክብደቱ ለሪያል ማድሪድ ደግሞ በሊጉ መንሸራተቱን ተከትሎ እንዲህ አይነት ደካማና የወረደ እንቅስቃሴ ማሳየቱ በሁለተኛው ዙር ከሪያል ማድሪድ የትኛውን ጥንካሬና የትኛውን ጌም የመቀየር አቅም ልንመለከት እንችላለን። ይሄ ምናልባት አርሴናል ካለው ውስጣዊ ጥንካሬ በተለይ የተከላካይ ስፍራው ያለው ቅንጅትና ጥንቃቄ ከእያንዳንዱ ኳስ ጋር የነበረው እንቅስቃሴን ስንመለከት ሪያል ማድሪድ በተደጋጋሚ ድሎችን ሞክሮ ለማስከፈት የሚጥርበት መንገድ ከአርሴናል የመከላከል አቅም ጋር ሲነጻጸር በመጀመሪያው ዙር የሪያል ማድሪድ አቅም እስከ ሁለተኛው ዙር ድረስ ምን ሊመስል እንደሚችል በደንብ ያሳየ ጨዋታ ነው በሁለቱ ክለቦች መካከል ምሽት ላይ የተመለከትነውና በኦፕታ ሱፐር ማሽን በወጣው ሬት መሰረት አርሴናል ወደ ቀጣዩ ዙር ለማለፍ 96% እድሉ ሰፊ ነው። ግማሽ ፍጻሜን ለማለፍ 54% እድሉ ሰፊ ነው ብሏል። የዚህን ውድድር ዋንጫ አሁን ባለው ሁኔታ በመነሳት ግምቶችን ሲያስቀምጥ 28% እድል አለው የሚል የኦፕታ ሱፐር ማሽን እንግዲህ ይፋ አድርጓል ከጨዋታው በኋላ። ይሄ የአርሴናል ጥንካሬ በዚህ ውድድር ሀያል ክለብ ላይ መታየቱ ረጅም ርቀት እንደሚጓዝ ከወዲሁ ግምቶች እያሳዩ ነው የሚገኙትና ፍጹም የበላይነት በተስተዋለበት ጨዋታ አርሴናል የሚገባውን ውጤት እንደውም ሪያል ማድሪድ እድለኛ ነው እንደ ጁዲ ቤሊንጋም ከጨዋታው በኋላ በሰጠው አስተያየት ከሆነ 3 ጎል ብቻ ማስተናገዳችን በጣም እድለኛ ያደርገናል እንደ ዛሬው ብቃታችን የሚል አስተያየት ሰጥቷልና ይሄ ምናልባት የማድሪድ አሳሳብ ክፍተት ምን ያክል አሳሳቢ እንደሆነ ይሄም ተጫዋች የተረዳ ይመስላል። ነገር ግን ትናንትና በሰራነው ቅድመ ጨዋታ ግምገማ ወቅት ሁለት እንግሊዛውያን ከ100 ሚሊዮን ፓውንድ በላይ ተከፍሎባቸው ወደ ሁለት ትላልቅ ክለብ ከተዘዋወሩ በኋላ ስለሰጡት አገልግሎት በቡድኑ ስለጨመሩት ኳሊቲ ስለሚያሳዩት እያንዳንዱ እንቅስቃሴ ዝርዝር ጉዳዮችን ስናነሳ ሁለቱ ተጫዋቾች የዚህ ጨዋታ ልዩነት ፈጣሪ ሊሆኑ እንደሚችሉ በተደጋጋሚ አንስተናል። የራይስና የቤሊንጋም እንቅስቃሴና ራይስ በቤሊንጋም ላይ ወሰደው የታክቲክ ብልጫ በጨዋታው ላይ ስለነበረው እያንዳንዱ የቤሊንጋም እንቅስቃሴና የራይስ ከቨር እንኳን ሊያይተን ብንመለከት ግቧን ስላስቆጠረ ብቻ አይደለም ተጫዋቹ ወደ ተጋጣሚ ቦክስ በተደጋጋሚ በመግባት ቤሊንጋም በአርሴናል የመጫወቻ ቦክስ ውስጥ ከገባበት ቁጥር በእጥፍ ነው የሚበልጠው። በጨዋታው ላይ ስላላቸው ተጽዕኖ እንኳን በተናጥል ብንመለከትና ኦርጋናይዝድ ሆኖ ለዚህ ጨዋታ በበቂ ሁኔታ ተዘጋጅቶ ተደራጅቶ የመጣው አርሴናል የሚገባውን ውጤት ያገኘ ይመስላል 3-0 እንደውም የግቡ ልዩነት አርሴናል በጨዋታው ከነበረው ብልጫና ሻርፕ መሆኑን ተከትሎ በሁለተኛ 45 3 ግቦችን ማስቆጠሩ ነው እንጂ ቡድኑ ቀደም ብሎም አድቫንቴጅ የመውሰድ ሰፊ አጋጣሚዎች ነበሩ። በአጠቃላይ ግን የአርሴናል ደጋፊዎች ከማይረሷቸው ምሽቶች መካከል የምሽቱ አስደናቂ ብቃትም
ውጤትም ነው የተመዘገበውና በድጋሚ እንኳን ደስ አላችሁ ማለት እንፈልጋለን። እስቲ ወደ ጨዋታው ዕለታዊ እንቅስቃሴና ስለተመዘገቡ አንዳንድ ሪከርዶች ስለነበረው የጨዋታ የሁለቱ ቡድኖች ጌም ፕላን በተወሰነ መልኩ ሐሳቦችን አንስተን እንወያይ። የተለየ ነጥብ በዚህ ጨዋታ ከተመለከታችሁ እናንተ በኮሜንት መስጫ ያስቀመጣችሁ ውይይታችንን በዚህ ጨዋታ ዙሪያ ሰፋ አድርገን በዛሬው ዕለት እንግዲህ ከአርሴናል ድል በበለጠ ሌላ ማብራሪያ የሚያስፈልገው ፕሮግራም ያለ አይመስለኝም። በዚህ ጥንካሬ በዚህ የጨዋታ ብልጫ ሪያል ማድሪድን በአስደናቂ መልኩ ማሸነፍ ያውን በ3 ጎል ልዩነት ይሄ ግሩም እድል ነው ለሚካኤል አርቴታ። ይሄን የሩብ ፍጻሜ ጥሎ ማለፍ ሁለተኛውንም ዙር አርሴናል በአግሪጌት ወደ ቀጣዩ ዙር የሚያልፍ ከሆነ እስከ ፍጻሜ ድረስ የመጓዝ እድሉ አሁን ላይ በተለይ የምሽቱን ጨዋታ የነ ሃቨርት የነ ጄሱስ ወሳኙ ተከላካይ የነ ጋብሪኤል አገልግሎት ሳይኖር የአርሴናል ኳሊቲ በዚህ ደረጃ ከታየ ቡድኑ ረጅም ርቀት ማይጓዝበት ምንም አይነት ምክንያት የለም። ከፍተኛ ጥንካሬ በዘንድሮ የውድድር ዓመት ለኔ ከአርሴናል ካዩዋቸው ጨዋታዎች ውስጥ ማንቸስተር ሲቲ ላይ ከ15 ደቂቃ እስከ 43 ደቂቃ ድረስ የነበረው የአርሴናል ብልጫና መሪ የሆነበት መንገድ በተለየ በዘንድሮ የውድድር ዓመት ከሚካኤል አርቴታ ከትላልቅ ክለቦች ጋር ካደረጋቸው እንቅስቃሴ በመጀመሪያ 45 ከሊቨርፑል ጋር በኤምሬትስ ያሳየው በአጠቃላይ ደግሞ በሙሉ 90 ደቂቃ ብልጫ እንዲህ አይነት የሚካኤል አርቴታን ቡድን ምናልባት አልተመለከትኩም። አሰልጣኙ የአርሴናል አሰልጣኝ ሆኖ ከተሾመበት ጊዜ አንስቶ በነ ያኮቭ ኪቪዮር እና ኪሊያን ኢምባፔን እና ቪኒ ጁኒየርን ተቆጣጥሮ በውድድሩ ላይ ልምድ በሌላቸው ተጫዋቾች የዚህን ያክል ብልጫ በኳስ ቁጥጥርም በሙከራም በኩል ተሽሎ መገኘቱ ክሬዲቱን ለአርሴናልና ለአርቴታ ከመስጠት ውጪ ሌላ ምንም በዚህ ጨዋታ ስለ ማድሪድ ድክመት ከማንሳት ይልቅ የማድሪድን ድክመት ያጋለጠውን አርሴናል ማድነቅ ሳይሻል አይቀርም። ጨዋታው እንዴት ነበር? ከመጀመሪያ 15 ደቂቃ አንስቶ የነበረው የአርሴናል እንቅስቃሴና ፕሬሲንግ ለሪያል ማድሪድ ፍጹም ጨዋታው ከብዶት እንደጀመረ የመጀመሪያ 15 ደቂቃውን እንኳን ነጥለን ብንመለከት 70% የአርሴናል የኳስ ቁጥጥር ብልጫ ነበር። በነዛ ደቂቃዎች ውስጥ ሳካ በተጋጣሚ የመጫወቻ ቦክስ ውስጥ ብቻውን እንኳን 5 ኳሶችን የመንካት እድል አግኝቶ ነበር። በነዛ 15 ደቂቃ የአርሴናል ብልጫ በተወሰነ መልኩ ኳሶች ከተቆራረጡ በኋላ የማድሪድ መልሶ ማጥቃት በተበጣጠሰ እንቅስቃሴ ወደፊት ለመሄድ ቡድኑ ሲጥር ነበር። ከረፍት በፊት አንዳንድ አደጋ ሊፈጥሩ የሚችሉ እንቅስቃሴዎችን ፔኔትሬሽኖችን ኪሊያን ምባፔ ሲያደርግ ነበር። በተወሰነ መልኩ ማድሪድ ወደ ጨዋታው የተመለሰ የሚመስል ነገር ግን ቡድኑ በወጥነት ይዞ ሊዘልቅ የማይችለውን እንቅስቃሴ እናተኩር ነበር። ከረፍት በፊት 2 ግሩም ቅጣት ምት ያስቆጠረው ራይስ ከረፍት በፊት ለአርሴናል ትልቅ እድል የሆነ ግሩም ሄዲንግ አግኝቶ በኮርቷ ብቃት የተመለሰችው ኳስ ከረፍት በፊት ከተመለከትነው የማጥቃት እንቅስቃሴ ውስጥ አደጋ የፈጠረ የአርሴናል የማጥቃት እንቅስቃሴ ነበር። በተደጋጋሚ ግን ቡካዮ ሳካ የማድሪድን የግራ መስመር የሜዳ ክፍል በመጠቀም ከማርቲን ኦዲጋርድ ጋር በአጭር ንክኪ ከተከላካይ ጀርባ እያለፈ እንዲሁም በድሪብል አላባን ሩዲገርን እያስከተለ ወደ ተጋጣሚ ቦክስ ከገባ በኋላ ማይነስ የሚያደርጋቸው ኳሶች በዚህ ጨዋታ ከረፍት በፊት እዛ ፖዚሽን ላይ ለመገኘት ወይም እነዛ እድሎችን ወደ ግብ ለመቀየር በሚያስችል ኳሊቲ ምናልባት የትሮሳርድ መኖር በነዛ ፖዚሽኖች ላይ አስፈላጊ ነው ብለን ስናነሳ ነበር። ጨዋታውን እየተመለከትና የመጀመሪያ 35-40 ደቂቃ ውስጥ የነበረው የአርሴናል ፕሬሲንግ፣ ፍላጎት፣ ቅንጅት ከማድሪድ ጋር የሚመጣጠን አልነበረም። ምናልባት የዚህ ቡድን ስታንዳርድና ኳሊቲ ከፍ ማለቱ
በዚህ ጨዋታ የተሰጠውን ግምትና የማድሪድ አስፈሪነት ይሄ በስነቦና ደረጃ የላቀ ሆኖ መገኘቱ ነው እንጂ ታክቲካሊ በደንብ ትናንት በሁለት ፕሮግራሞች አንስተናል። ሪያል ማድሪድም አርሴናልም 50-50% እድል ይዘው ነው ለዚህ ጨዋታ የሚገቡት። አርሴናል በድፍረት በአስፈሪነት የሚያጠቃበትን የጨዋታ መንገድ በተመሳሳይ መልኩ ከየትኛውም የስነቦና ጫና ውስጥ ወጥቶ በጨዋታው የራሱን ጌም ፕላን ለመፈጸም የሚጥር ከሆነ ማድሪድን የማያሸንፍበት ምክንያት አይኖርም ብለን ደጋግመን ስናነሳ ነበርና አርሴናል ማድሪድን በተጫነ ቁጥር አደጋን ለመፍጠር አስፈሪነቱ ከፍ ያለው የማድሪድ የፊት መስመር ወርልድ ክላስ ተጫዋቾች ሳይሆኑ አርሴናል በፊት መስመር በኩል አቅዶ በገባው ሲስተም የተቀናጁ ተጫዋቾች ናቸው። በተደጋጋሚ አርሴናል ወደ ማድሪድ ቦክስ በቀረበ ቁጥር አንድ ነገር ክሬት ለማድረግ ያለውን ፍላጎት የተቀናጀ የማጥቃት እንቅስቃሴ አንድ ፍሬ ሊያፈራ እንደሚችል ጨዋታው እስከሚጠናቀቅ ድረስ ስንመለከት ነው። ማድሪድ በተጫዋቾች ኳሊቲና በንጽጽር ሜዳው ውስጥ ካሉ ከአርሴናል ተጫዋቾች ሊሻሉ ይችላሉ እንጂ በቅንጅትና ጨዋታው ላይ በነበረው እያንዳንዱ ታክቲካል ዲሲፕሊን አርሴናል 100% የተሻለና ብልጫውን በሚገባ ወስዶ ነው ያጠናቀቀው። በሶስቱም የሜዳ ክፍል አርሴናል ተቀራራቢ በሆነ ቁጥር በሁለቱም 45 በማጥቃት ማድሪድን እንግዲህ ፈትኖ የተሻለውን የመጀመሪያ ዙር ሰፊውን አድቫንቴጅ ይዞ ነው በ90 ደቂቃ ያጠናቀቀውና ስለ ተጫዋቾች እንኳን የግል ብቃት በተወሰነ መልኩ እየዘረዘርን ብንመለከት ለምሳሌ ዴክላን ራይስ የመጀመሪያውን ቅጣት ምት በጨዋታው ሲያስቆጥር 50 ምናምንኛ ደቂቃ ላይ ነው። ቡካዮ ሳካ ላይ አልባ በሰራው ጥፋት የተገኘች ቅጣት ምት ናት። 25.9 ሜትር የሚርቅ ኳስ ነው። ኮርቷ አራት የማድሪድ ተጫዋቾችን ነው ኳሱን ለመከላከል ያሰለፈው። የአርሴናል የቆሙ ኳሶች አሰሪ ኒኮላስ ጃቪር በተደጋጋሚ ለቅጣት ምት መቾቹ እየጠራ የተለያዩ ምልክቶችን ያሳይ ነበርና ጨዋታውን ግቧ ከተቆጠረች በኋላ በመልሶ መልከታ የአርሴናል የቆሙ ኳሶች አሰሪ ራይስ እንዴት እንዲመታ ማለት እንዴት መምታት እንዳለበት በምልክት ሲያሳየው ነበር። ይሄ በአርሴናል የማሸነፊያ መንገድ በትናንትና ፕሮግራማችን ስናነሳ የነበረው በአየር ላይ ኳስ ብቻ ሳይሆን ከቆሙ ኳሶች አርሴናል የመጠቀም እድል ይዞ መግባት አለበት። ምክንያቱም ማድሪድ 11 ኮርና ኳስ ሲቆጠርበት አራቱ የተቆጠረው ከቆመ ኳስ ነው። በቀጥታ ዳይሬክት ፍሪ ኪክ ነበር። በዘንድሮ የውድድር ዓመት ማድሪድ ካስተናገደው 61 ግቦች ውስጥ በ51 ጨዋታ በቀጥታ ቅጣት ምቶችን የሚቆጠርበትም ግብ ነው። ስለዚህ አርሴናል የጋብሪኤልን የሴት ፒስ አቅም ባያገኝ እንኳን እንደነዚህ አይነት እድሎችን መሞከር አለበት ብለን ስናነሳ ነበርና ዴክላን ራይስ በእግር ኳስ ህይወቱ አንድም ቅጣት ምት አስቆጥሮ አያውቅም እስከ ምሽቱ ድረስ። በዌስትሃምም በአርሴናልም ተጫዋቹ አንድም ቅጣት ምት ሞክሮም አስቆጥሮም አያውቅም። ነገር ግን የመጀመሪያ ግብ በፖዚሽኑ ላይ ቅጣት ምቱ በተገኘበት ፖዚሽን ከሆነ ለግራ እግር ተጫዋች ምቹ የሆነ ፖዚሽን የተገኘበት ቦታን ከተመለከትን የግራ እግር ተጫዋቾች ቆርጠው ለማስቆጠር በቴክኒክ ከዛ ፖዚሽን ላይ ለማስቆጠር ለግራ እግር ተጫዋቾች ያ ፖዚሽን ምቹ ነው። ነገር ግን ራይስ ያስቆጠረበት መንገድ የኳሱ ስፒድ ኃይል ያን ወርልድ ክላስ ግብ ጠባቂ ምንም አማራጭ የሌለው ለመመለስ ለማዳን እንኳን ወደ ኳሱ አልቀረበም። የኳሱ ስፒድና የተቆጠረበት መንገድ በቴክኒክ ደግሞ ኳሷ ይዞረችበት እንቅስቃሴ በግሩም ሁኔታ የተጠናቀቀ ነው። በዩኤፋ ቻምፒየንስ ሊግ ታሪክ እንግዲህ በሩብ ፍጻሜ 2 ቅጣት ምት ያስቆጠረ ተጫዋች የለም። ከዚህ ቀደም ግን በአንድ የዩኤፋ ቻምፒየንስ ሊግ ጨዋታ ኔይማር፣ ክርስቲያኖ ሮናልዶ በተለያዩ አጋጣሚዎች እነዚህ ተጫዋቾች በተለይ ደግሞ በምድብ ጨዋታ 2 ቅጣት ምቶችን አስቆጥረዋል። ነገር ግን ራይስ በጥሎ ማለፊያው በሩብ ፍጻሜ ጨዋታ
ሁለት ቅጣት ምት የመጀመሪያው ለግቧ በጣም የራቀ ኳስ ነበር። ከዛ ርቀት ላይ እንግዲህ እንዲህ አይነት ግብ ይቆጠራል ተብሎ አይጠበቅም። እንዲሁም ራይስ ሊያሻማ ሲል ቅጣቱን ሊመታ ሲል በግሌ በሰዓቱ ያሰብኩት ቴክኒካሊ በሴት ፒስ አርሴናል የሚያስቆጥራቸውን ኳሶች ክሮስ በማድረግ ከራይስ የሚነሱ ኳሶች በአብዛኛው ወደ ግብ ሲቀየሩ እንመለከታለን ከቆሙ ኳሶች እና ወደ ተጋጣሚ ቦክስ ያሻማል የሚል ግምት ነበረኝ። በቀጥታ ጎል ላይ ይሞክራል ብዬ አልጠበቅኩም ነበር። በግሩም ሁኔታ ነው የመጀመሪያውን ግብ ያስቆጠረው። ከተወሰኑ ደቂቃዎች በኋላ በተመሳሳይ እንቅስቃሴ ነው ቡካዮ ሳካ ላይ ምናልባት ቀይ ካርድ ሊያሰጥ የሚችል ኤድዋርዶ ካቫሚንጋ ቁርጭምጭሚቱ አካባቢ በከፍተኛ ሁኔታ ፋውል ሰርቶ የተገኘችዋንም ቅጣት ምት በውበት ደረጃ ካየነው የሁለተኛውን ግብ በሻምፒየንስ ሊግ ምሽት ከምንጠብቃቸው ወይም ከውድድሩ ግዝፈት አንጻር ውብ ከሚባሉ ግቦች መካከል አንዱ ሊሆን የሚችል አስደናቂ ቅጣት ምት ነው። ኮርቷ ባጠበበበት አንግል ነው መረብ ላይ ማሳረፍ የቻለውና የራይስም የቅጣት ምት ቴክኒክ በዚህ የቆሙ ኳሶች አሰሪ እንዴት ጎልቶ እንደወጣ ይሄም ተጫዋች እንግዲህ በእግር ኳስ ህይወቱ ምናልባት ሊረሳቸው ከማይችላቸው አጋጣሚዎች ውስጥ ይሄ የተለየ ሞመንት ይመስላል። የጨዋታውን ኮከብ ተብሏል። ጨዋታው ላይ ሁለት ቅጣት ምት ብቻ ማስቆጠሩ አይደለም፣ የራይስ ተጽዕኖ የጨዋታው ኢነርጂ ነበር። በአጠቃላይ 100% ማድሪዶች መቋቋም ያቃታቸው የራይስን ፕሬሲንግ እና የአንድ ለአንድ ግንኙነት ነው። ሶስቱንም ተጫዋቾች ከኤሪያል ዱዌልስ ጋር በተገናኘ ቁጥር በቀላሉ ኳሶችን ያሸንፍ ነበር። የአርሴናልን የማጥቃት እንቅስቃሴ ያስጀምራል። የጁዲ ቤሊንጋም የፔኔትሬሽን ሩጫዎች ሰፊ ስፔስ እንዳይፈጠር ተጫዋቹን እንግዲህ በዞናል ማርኪንግ ስትራቴጂ ከጌሙ ውጪ አድርጎታል። የቤሊንጋም አንድም ተጽዕኖ ሳንመለከት ነው እንደውም ከዳኛው ጋር በነበረው ተደጋጋሚ ጭቅጭቅ ነው ቤሊንጋምን በስክሪኑ ላይ ስንመለከት የነበረውና ምናልባት ራይስ የወጣበትን 100 ሚሊዮን ፓውንድ በትናንት ምሽቱ ጨዋታ የመለሰ ይመስላል። አሁን ስለ ራይስ የሚነሱ ተቃውሞዎችም የሚነሱ ጥያቄዎችም በአግባቡ ምላሽ ያገኘበትም ምሽት ነው በ90 ደቂቃ ያሳየውና ቡካዮ ሳካና የደክላን ራይስ ተቀይሮ መውጣት ስለ ሁለተኛው ዙር ጨዋታ የአርሴናል ደጋፊዎችን ያሰጋ ነበር። በተለይ ሁለቱም ተጫዋቾች አንዱ ቁርጭምጭሚቱ ላይ አንዱ ራይስ ጉልበቱ ላይ ህመም ተሰምቶት ነው የተቀየረው። ግን የሁለቱም ጉዳት ሲሪየስ እንዳልሆነ ሚካኤል አርቴታ ከጨዋታው በኋላ ገልጿል። የአርሴናል ታክቲካል ዲሲፕሊን የምሽቱን ጨዋታ በጓጓንለት ደረጃ የተዘጋጀው ቡድን አርሴናል ነው። ማድሪድ ወይ ለዚህ ጨዋታ የሰጠው ግምት ወይ ማድሪድ እንደ ቡድን ሜዳ ውስጥ የነበረው ቅንጅት ለተወሰኑ ደቂቃዎች እንኳን የሚዘልቅ እንቅስቃሴ ሳያሳይ ነው በጨዋታው ከተጀመረበት ደቂቃ አንስቶ ማድሪድ የተበለጠውና ማድሪድን ሳይመስል ተጋላጭ ሆኖ በየትኛውም የሰቦና የበላይነት ወደዚህ ጨዋታ ቢመጣ ከአርሴናል ብልጫ፣ ቅንጅት፣ ፍላጎት ተሽሎ መገኘት ሳይችል ቀርቶ እንግዲህ በ3 ጎል ልዩነት መሸነፉ እንደ ማድሪድ ኃያልነት እንዳለው ታሪክ ከሆነ ለማድሪድ ነው በበጎ መልኩም ይነሳው የምሽቱ የአርሴናል ብልጫና ውጤቱን አርሴናል ከእረፍት በኋላ ባስቆጠራቸው 3 ግቦች ማሸነፍ ይቻል እንጂ ቡድኑ ከመጀመሪያው ደቂቃ ጀምሮ የነበረው ማጥቃትም ፍላጎትም የተለየ ነበር። ሶስተኛዋ ግብ ስትቆጠር የአርሴናል ቢልድ አፕ እና የጀመሩበት መንገድ ፍጥነት፣ የመልሶ ማጥቃት እንቅስቃሴ፣ የነበረው ቴክኒክና አጫጭር ተቾች ፍጹም አስደናቂ ነበሩ። ሉዊስ ኬሊ ማይነስ ያደረጋትን ኳስ ነው ሜሪኖ በሚታወቅበት ቴክኒክ ማስቆጠር የቻለው። ስለ ሜሪኖ የጨዋታ ሚና በደንብ በዝርዝር በቅድመ ጨዋታ ግምገማችን ወቅት ምናልባት ያንን ፕሮግራም እስከ መጨረሻው ላዳመጠ ሜሪኖ ትናንትና ያስቆጠራት ግብ 3ኛ ግብ ናት።
የራይስ ሁለት አስደናቂ ቅጣት ምቶች የጨዋታው ልዩነት ናቸው። ይህን ውጤት ካደመቁ እንቅስቃሴዎችም ግቦች መካከል ሁለቱ በልዩነት ይጠቀሳል። የሜሪኖ ግብ ግን ዋጋው ከፍ ያለ ነው። አንደኛ በ2-0 አድቫንቴጅ በርናባዩ አርሴናል ቢሄድ ማድሪድ ሜዳው ላይ ምን ሊፈጥር እንደሚችል ይታወቃል። የሁለት ግብ አድቫንቴጅ ግን ሶስተኛዋ ግብ የማድሪድን የቤት ስራ ነው የምታበዛው። አርሴናል ጥንካሬ ውስጥ ማድሪድ የቤት ስራ ከፍ ይላል ማለት ነው። ቡድኑ በመከላከሉ በኩል በየትኛውም ተጫዋቾች ኳሊቲ ጨዋታን ቢጀምር ሊቸገር እንደማይችል የትናንትናው ጨዋታ አንዱ መመዘኛ ነው። ኪቪዮርን፣ ሉዊስ ኬሊን እነዚህ ሁለት ተጫዋቾች በሲኒየር እግር ኳስ ደረጃ በዚህ ከፍ ባለ ውድድር በጣም ፈታኝ የዓለማችን ምርጥ የሚባሉ ተጫዋቾች በፊት መስመር በተሰለፉበት ጨዋታ በእነዚህ ሁለት ተከላካዮች አርቴታ ማድሪድን ማቆሙ ራሱ የአሰልጣኙን አቅም ነው የሚያሳየውና በዚህ ጥንካሬው ላይ ነው እንግዲህ ወደ በርናባዩ የሚመለሰውና የሚካኤል ሜሪኖ ሶስተኛ ግብ የአርሴናልን ጥንካሬ በይበልጥ በሁለተኛው ዙር ጨዋታ አርሴናል ለሚያስበው የጌም ፕላን ከፍተኛ አቅም የሆነች ግብ ናት። አንድ ግብ ቢቆጠር ሁለት ግብ ቢቆጠር አድቫንቴጁን ለማስጠበቅ እንኳን በሚያስችል ደረጃ የመጨረሻ ውጤቱን ያረጋገጠ ግሩም ኳስ ነው ማስቆጠር የቻለውና በጨዋታው ከኳስ ውጪ በነበሩ እንቅስቃሴዎች የማድሪድ የተከላካይ ክፍል በተረጋጋ ሁኔታ ኮርቷን ጨምሮ ኳሶችን እንዳይጀምር ወደ ሁለቱም የሜዳ ክፍል ወደ ግራም ወደ ቀኝም ወደ አልባም እየሮጠ አሴንሲዮንም ሩዲገርን በተመሳሳይ ቫልቬርዴም በተቀናጀ መልኩ በአማካዮች ታግዞ ከራሱ የሜዳ ክልል እንዳይወጣ ወደ 4-2-2 የሚቀርብ ፎርሜሽን በእንቅስቃሴ የሚካኤል አርቴታ ቡድን ዊንጉን በከፍተኛ ሁኔታ በማስፋት መሀል ለመሀል ኢነርጂ ያላቸውን የአርሴናል አማካዮች በፍጥነትና በጉልበት የማድሪድን የተከላካይም የአማካይ ክፍልን እንዲበልጡ በአንድ ለአንድ ግንኙነት ቻርጅ እንዲያደርጉና አካላዊ ምላሽ እንዲሰጡ የተጠቀመበት ታክቲክ በምሽቱ ጨዋታ አንደኛው የአርቴታ ጌም ፕላን ነበር። የራይስና የሜሪኖን ፍጥነትና ጉልበት የማድሪድ አማካይም ተከላካይም መቋቋም አልቻለም። ለዛ ነው የማድሪድ በዚህ ጨዋታ ከፍተኛ ቁጥር ያለውን ረጃጅም ፓስ የተመዘገበው። ግን ከረጃጅም ፓሶች የተሳኩት 46% ነው። ማድሪድ ወደ 38 ረጃጅም ኳስ በጨዋታው አድርጓል። የተሳካው 46%። ስለዚህ ማድሪድን ከተመለከትን ለፕሬሲንግ ክፍት የነበረ ቡድን ፕሬሲንጎችን ደግሞ አልፎ ወደ ማጥቃት እንቅስቃሴ ለመቀየር ምን ያክል እንደተቸገረ ነው። ለዚህ ደግሞ አቅምም ፍላጎትም የነበሩ እነዚህ ሁለት አማካዮች ናቸው። ራይስ ወደ ግራው የሜዳ ክፍል አዘንብሎ ፕሬስ የሚያደርግ ከሆነ ሜሪኖ ወደ ቀኝ የሜዳ ክፍል፣ በዛ መሃል ኦዲጋርድ ፒቮት ላይ በመቆም ፕሬሲንጉን ያስጀምራል። ከነዚህ አማካዮች ጀርባ በመሆን ኢንተርሰፕት የተደረገውን ኳስ ወዲያው ወደ ተቃራኒ የሜዳ ክፍል እንቅስቃሴውን በመቀየር ፋይናል ሰርድ ላይ ነው አርሴናል ቢልድ አፕ ያበዛው ከራሱ የመጫወቻ ክልል ይልቅ በማድሪድ የመጫወቻ ክልል የተነጠቁ ኳሶችን ወዲያው ተርን በማድረግ ተርኖቨር እያደረጉ ኳሶችን ወደ ማጥቃት እየቀየሩ ነው ማድሪድን ፋታ በነሳ እንቅስቃሴ ውጤታማ ምሽት አርሴናሎች ያሳለፉትና ክሬዲቱ በየትኛው መመዘኛ ይሁን የማድሪድ መዳከም ማጉላት ማድሪድ ያለውን ኳሊቲ ለዓለም ማሳየት ያለውን ጥራት እንዴት በተቀናጀ መልኩ አንድ ቡድን ቢመጣ ማሸነፍ እንደሚችል የማድሪድ ስነቦና የማድሪድ የዚህ ውድድር የበላይነት ስሙ እንጂ እንደ ቡድን ያለው ማድሪድ ፍጹም በምሽቱ ጨዋታ የወረደ ቡድን እንደነበር ነው በአርሴናል ልዩ እንቅስቃሴ የተጋለጠውና የተሻለው ቡድን በተሻለ ሁኔታ የመጀመሪያውን ዙር
በአሸናፊነት ግዴታውን ኃላፊነቱን አድቫንቴጁን ተጠቅሟል በኤሚሬትስ አርሴናል። ስለ ሁለተኛው ዙር ሳይሆን አሁን ላይ ማሰብ ያለበት ሁለተኛውን ዙር ጨዋታ የሚሻገርበት የጌም ፕላን አርሴናል ከዚህ የተሻለ ወይም ወደ መከላከሉ ቅርጽ ራሱን አዘንብሎ ወይም ይሄን ውጤት ለማስጠበቅ የተለየ ለቡድኑ አዲስ የጌም ስትራክቸር በርናባዩ ላይ ያስፈልጋል ብዬ በግሌ አላስብም። ምክንያቱም ይሄን አጫወት ቢደግም አሸንፎትም ለማለፍ አቅም አለው። በወቅታዊ በማድሪድ እንቅስቃሴ ከተመለከትን ለምሳሌ ከሳካ ጋር የነበሩትን እያንዳንዱን የኳስ ንክኪና ሳካ በቀኝ የሜዳ ክፍል በአርሴናል የሜዳ ክፍል እንደውም በጁሬን ቲምበር ቢታገዝ ኖሮ የሳካ እንቅስቃሴ አርሴናል ከረፍት በፊት በተደጋጋሚ ግብ የማስቆጠር እድሉ ይሰፋ ነበር። ቲምበር በፖዚሽኑ ላይ ቪኒሲየስ ጁኒየር ስላለ ይሄ ፔኔትሬትም አድርጎ ስፕሪንትም ኦቨርላፕ አድርጎ ከተከላካይ ከሳካ ጀርባ እያለፈ ጫና መፍጠር ቢፈልግ የቪኒን ፍጥነትና ጉልበት ከግምት ውስጥ በማስገባት ነው ሳካ በተወሰነ መልኩ በኦዲጋርድ እየታገዘ እዛ ጋር እንቅስቃሴዎችን ሲያደርግ የነበረ። ይሄ በማድሪድ ያጫወት መንገድ ክፍተት ጥንካሬ ወይም የነበረው የማድሪድ ኳሊቲ ይሄን ያክል አርሴናል አስፈሪ ወይም ፈታኝ የነበረ ማድሪድ የሚያስቆጭም እድል አርሴናል በአርሴናል መጫወቻ ቦክስ ውስጥ ማግኘት አልቻለም። አሳማሚ ሽንፈት ነው ለማድሪዶች። እንደውም የማርካን የፊት ገጽ ብትመለከቱ ባለፉት 20 የውድድር ዓመት እንደዚህ የወረደው ማድሪድ አልታየም ብሎ ነው ማርካ በፊት ገጹ ሞንዶ ዲፖርቲቮ ይቅርታ ባለፉት 20 ዓመት በማድሪድ እግር ኳስ ታሪክ ያልተመዘገቡ ወይም ማድሪድ ከዚህ ቀደም ያላስመዘገባቸው ደካማ ሪከርዶች ጭምር ተመዝግበዋል። ለምሳሌ በተጋጣሚ ቡድን ማድሪድ ላይ ከ10 በላይ ኢላማውን የጠበቀ ሙከራ ሲሞከር ከ2009 ከአንፊልዱ ጨዋታ በሊቨርፑል 4-0 ከተሸነፈበት ጨዋታ በኋላ ለመጀመሪያ ጊዜ የተመዘገበ ነው። አንድ ቡድን ደግሞ በሩብ ፍጻሜ ጨዋታ ማድሪድ ላይ ከ2003 እና 4 በኋላ 11 ኢላማውን የጠበቀ ሙከራ ያደረገ ብቸኛ ክለብ አርሴናል ሆኖ ተመዝግቧል። ግን አርሴናል 11 ኢላማውን የጠበቀ ሙከራ ለማድረግ ስንት ቢሞክር ነው ብለን እንኳን ብንመለከት 12 ሙከራ ነው ያደረገው። ምን ያክል አርሴናል በማጥቃቱ በኩል ሻርፕ እንደነበር የሚያሳይ ቁጥራዊ መረጃ ነው። 12 ሞክሮ 11ዱ ኢላማውን የጠበቀ ሙከራ ከሆነ ቡድኑ ማጥቃትን እንዴት መሰረት አድርጎ ጥንቃቄ በተሞላበት እንቅስቃሴ ማድሪድን ከጨዋታው ሪትም ወይም ይዞ ከመጣው ጌም ፕላን ውጪ እንዳደረጉ የሚያሳይ ነው። ይሄ እንደ ቡድን መቀናጀትና ወርልድ ክላስ ተጫዋችን መሰብሰብ በእነዚህ ሁለት ቡድን ግንባታ መካከል ያለው ልዩነት ያሳየ ጨዋታ ነው። እንደ ቡድን አንድ ክለብ ሲቀናጅ ወይም ለአንድ ጨዋታ ሲዘጋጅ የሚኖረው አይደንቲቲና ፍላጎት አርሴናል ውስጥ ይታያል። በተደጋጋሚ ጨዋታው ከጀመረበት የመጀመሪያ ደቂቃ እስከ መጠናቀቂያው ድረስ አርሴናል ውስጥ ያለው ፍላጎት ይሄ ነው። ማድሪድ በክላስ በታዋቂ ተጫዋቾች ጥራት ባላቸው ከፍተኛ ስታንዳርድ በዓለም እግር ኳስ በቅርብ ዓመት ውስጥ ለባለንዶር ቀርበው ያጡ በድጋሚ ሊያገኙ የሚችሉ ወርልድ ክላስ ተጫዋቾችም ሰብስቧል። ነገር ግን እንደ ቡድን የነበረው የሪያል ማድሪድ ያ አስፈሪ ቅንጅት ለተወሰኑ ደቂቃዎች እንኳን አርሴናልን በተደጋጋሚ ሙከራ ለማስጨነቅ ተቸግሯል። ማድሪድን አርሴናል እንዳጋለጠው ነው እኔ በምሽቱ ጨዋታ የተረዳሁት። አንድ ቡድን 51 ጨዋታ አድርጎ 61 ግቦች የሚያስተናግድ ከሆነ እዚህ ቡድን ውስጥ የተጫዋቾች በየሳምንቱ የሚፈጥሩት ልዩነት የደበቀው ትላልቅ ድክመት አለ ማለት ነው። አሁን ቪኒ በአንድ ሳምንት በተወሰኑ ደቂቃዎች ወይም በመጨረሻ ደቂቃ በሚያስቆጥራቸው ወይም ውብ ግብ ነው ወይም
ጨዋታው ሊጠናቀቅ አካባቢ ነው ያስቆጠረው። ማድሪድ በዛ ጨዋታ ስለነበረው ድክመት ሳይሆን ስለተቆጠረው የመጨረሻ ደቂቃ ታምራዊ ግብ ነው የሚነሳው። ኪሊያን ኤምባፔ በማድሪድ ቤት ደካማ አጀማመር አድርጎ አሁን የእግር ኳስ ህይወቱን በማድሪድ ቤት በአማረ ሁኔታ ከፍ እያደረገ ነው። ይሄ ተጫዋች የሚያስቆጥራቸው ግቦች ወይም ያስቆጠረበት መንገድ ትንታኔ ይበዛዋል እንጂ ማድሪድ በዛ ጨዋታ በሜዳውም ይሁን ከሜዳው ውጪ የተቸገረበት መንገድ ወይም ቡድኑ ስላለው ክፍተት የትኛው ሚዲያ ደፍሮ አይዘግብም። ለምን? ክለቡ ማድሪድ ነው። ከሱ በላይ የተቀመጠ ክለብ የለም ወይም መመዘኛ የለም። ስታንዳርዱ የዓለም እግር ኳስ ከፍተኛው ማድሪድ ነው። ባርሳ በሱፐር ካፕ በላሊጋ ማድሪድን ያሸነፈበት መንገድ በደንብ የማድሪድን ክፍተትና ችግር ያጎላ ነበር። ነገር ግን ነገራቶች ማድሪድ ቤት ለአጭር ጊዜ ነው ሲነገሩም ወይም ያን ቡድን ሲተች ሲጠለጠል ሊቆይ የሚችለው ከጨዋታው መጠናቀቅ ከ24 ሰዓት ወይ እስከ 48 ሰዓት ድረስ ነው። ከዛም በኋላ ማድሪድ ቤት ያለው ክፍተትም ሆነ ችግር ማብራሪያ ይሰጥበትም ይታለፋል። ለምን? ክለቡ ካለው ስምና ዝና ተጋጣሚ ላይ የሚፈጥረው ተጽዕኖ ከፍተኛ ስለሆነ ምክንያቱም በውድድር አመቱ ከ20 ጨዋታዎች በላይ ማሸነፍ ያቃተው ቫሌንሺያ በርናባዩ ላይ መጥቶ 2-1 ሲያሸንፍ ማድሪድ ውስጥ ያለ አንድ ትልቅ ሊደፈን የሚገባ ክፍተት እንዳለ የሚያሳይ ነው። የቡድኑ የሰቦና የበላይነትና ሜዳ ላይ ያለው ቅንጅት ፍጹም የሚመጣጠን አይደለም። ይሄ ጨዋታ አሁንም በአብዛኛው እግር ኳስ ቤተሰብ ምናልባት ይቀየራል የሚልም እምነት ሊኖር ይችላል። ይሄ ቡድን ከሰራው ታሪክ አንፃር ግን ይህንን ማድሪድ ውጤት ይቀይራል ብሎ ደግሞ መጠበቅም በቀጣዩ ጨዋታ እኮ ማድሪድ የገሌ ስለጎደለ ወይም በቀጣዩ ጨዋታ ስለሚመጣ ነው ብለን የምናነሳው ትልቅ ልዩነት ሊፈጥር የሚችል ተጫዋች የለም። ምናልባት የመከላከሉን ጥንካሬ ከፍ ሊያደርግ የሚችለው የአውሬሊዮ ቹዋሚኒ መመለስ ብቻ ነው። ምክንያቱም የነዳኒ ሳቤዮስ በሁለተኛው ዙር መድረስ ወይም የነፈርናንድ መርንዲ መመለስ ከአርሴናል ከዚያ ጨዋታ የነዚህ ተጫዋቾች መመለስ እስቲ በማድሪድ ቤት የሚፈጥረው ኳሊቲ በትናንት ምሽት ከነበሩ ተጫዋቾች ውስጥ እነዚህ ተጫዋቾች ቢጨመሩ ማድሪድ ቤት የሚፈጥረው ትልቁ ልዩነት ምንድነው? በልዩነት ምናልባት የአላባ ወቅታዊ ብቃት በፈርናንድ መንዲ ጥንካሬ ደረጃ ላይሆን ይችላል። ከኤሲኤል ጉዳት መምጣቱ ከረጅም ጊዜ ጉዳት አገግሞ መምጣቱ የተወሰኑ ጫናዎች ሊፈጥሩ ይችላል። ይሄን በልዩነት ምናልባት ነጥለን እናነሳ እንችላለን። ቴክኒካሊ ካየን እኮ በቀይ ካርድ ጨዋታው ሊጠናቀቅ አካባቢ ኮት የወጣው ኤድቫርዶ ካቫሚንጋ አገልግሎቱ ከአውሬሊዮ ቹዋሚኒ የተሻለ ነው። ቹዋሚኒ የመከላከሉን አቅም ከፍ ሊያደርግ ይችላል ኳሶችን ኢንተርሰፕት በማድረግ እነዚህ አርሴናል አደጋ ሊፈጥርባቸው የሞከራቸውን ኤሪያዎችን በተደጋጋሚ ኳሶችን በማስጣል ከቨር ሊሰጥ ይችላል። ማድሪድ ግን በተቃራኒው እነዛን እድሎች ፈጥሮ የሶስቱን ግብ ልዩነት አጥብቦ ማለፍ ይችላል ወይ? እዚህ ላይ እኔ በግሌ ጥርጣሬ አለኝ። ማድሪድ ይሄን ውጤት ይቀይራል በሚለው እምነት ላይ እኔ ከፍተኛ ጥርጣሬ አለኝ በግሌ። እናንተን ማስተያየት እስቲ በኮሜንት መስጫ ላይ ያስቀመጣችሁ የአርሴናል ጉዞ እስከምን ሊሆን ይችላል? ምናልባት ስለ ሁለተኛው ዙር ጨዋታ ዛሬ ላይ ማንሳት ሊከብድ ይችላል። ግን አርሴናል በመጀመሪያው ዙር ባሳየውን ብልጫ በነበረውን ፍላጎት አንድ የቢቢሲ ዘጋቢ በስፔን እግር ኳስ በስፋት በማብራራት የሚታወቀው ጁኒያን ባልጌ ሻርፕ የነበረው ቡድንና ይሄን ጨዋታ ትኩረት ያልሰጠው ቡድን የተገናኙት የሚል ነው ከላይ በፊት ገጹ ላይ እንደ አርስት የተጠቀመው። ሻርፕ የነበረው አርሴናልና ለዚህ ጨዋታ የወረደ ግምት የሰጠው ወይም አነስተኛ ዝግጅት ያደረገው ቡድን ለቻምፒየንስ ሊግ ስታንዳርድ የሚያስፈልገውን አቅም ስብስብ ሁሌም እያሟላ ውድድሩን በተከታታይ ጊዜ ሲያሸንፍ ማድሪዶች ያላቸውን የአእምሮአዊ ዝግጁነት በደንብ ይታወቃል። ስለእያንዳንዱ ጨዋታ የሚሰጠው ትኩረት
ግን በዘንድሮ የውድድር ዓመት በሻምፒየንስ ሊግ አምስተኛ ሽንፈቱ ነው ማድሪድ። በአንድ የውድድር ዓመት በሻምፒየንስ ሊግ የማድሪድ ከፍተኛ ሽንፈቱ 4 ነው። ዘንድሮ አምስተኛ ሽንፈቱን አስተናግዷል። ይሄ ቡድን በታሪክ ከተሸነፈባቸው ትላልቅ ሽንፈቶች መካከል በ2012 ነው ለመጨረሻ ጊዜ በጥሎ ማለፍ ጨዋታ በቦሩሲያ ዶርትመንድ 4-1 በ3 ግብ ልዩነት የተሸነፈው። ይሄ ማለት ከ12 ዓመት ከ13 ዓመት በፊት በኤርገን ክሎፕ ዶርትመንድ የተሸነፈው። ስለዚህ ማድሪድ ላይ ያለው ክፍተት ወይም ማድሪድ ዕለታዊ ጉዳይ የፈጠረው ችግር እንዳልሆነም ያረጋገጥንበት ጨዋታ ነው። ዕለታዊ ክፍተት ቢሆን ቡድኑ ቢያንስ የመጀመሪያ 45 ላይ የነበረውን ክፍተት በሁለተኛ 45 ለማሻሻል የሚወስናቸው ውሳኔዎች ቡድኑ ላይ የተወሰነ ሂደትን ልንመለከት እንችላለን። ለምሳሌ ቪኒሺየስ ጁኒየር በጨዋታው ትልቅ ልዩነት የሚፈጥር ወይም አደጋ ሊፈጥር የሚችል እንቅስቃሴ ማድረግ አልቻለም። በሰሞኑን ከቫሌንሺያ ጨዋታ አንስቶ ቪኒ ጁኒየር ላይ የማድሪድ ተጫዋቾች ተቃውሞ እያነሱ ነው። ባለፉት 14 ጨዋታዎች 3 ግብ ብቻ ነው ቪኒሺየስ ጁኒየር ያስቆጠረው። ቅሬታ ውስጥ ነው ያለው። ተጫዋቹ ድብርት ውስጥ እንዳለ ከጨዋታው በፊት ሲዘገብ ነበር። በተለይ ከሳውዲ ክለቦች የቀረበውን ገንዘብ ማድሪድ ስጋት ውስጥ ከቶት ለተጫዋቹ ከፍተኛ ደሞዝ ማሻሻያ አድርጎ ኮንትራት አቅርቧል። ግን ተጫዋቹ ደስተኛ አይደለም በማድሪድ። አንዳንድ ጋዜጠኞች እንደሚሉትም ከሆነ ደግሞ ቪኒሺየስ ጁኒየር እየለገመም ሊሆን ይችላል። በዘንድሮ የውድድር ዓመት አወዛጋቢው የባለንዶር ሽልማት በኋላ የነበረው የቪኒሺየስ ንቃትና ፍላጎት ይሄ ተጫዋች በድጋሚ በቀጣይ የውድድር ዓመት እኮ በባለንዶር እንመለከታለን ብለን ስንጠብቅ ነበር። ወዲያው ከተወሰኑ ጊዜያት በኋላ ተጫዋቹ እየወረደ ነው የመጣው። ከዚህ ቀደም ግን ኢታሃድ ላይ በነበረው ጨዋታ የቪኒሺየስ ጁኒየር እንቅስቃሴ እንዴት ነበር? ሲቲን ሲያሸንፉ የነበረው እያንዳንዱ እንቅስቃሴ እንደውም ከማድሪድ ተጫዋቾች ውስጥ ባፔ ኳሶችን ባገኘ ቁጥር አንድ ነገር ለመፍጠር አደጋን ለመፍጠር ጥረቱ የባፔ ይሻላል። ከዚህ ከደካማው ማድሪድ ውስጥ ነጥለን እናውጣ ካልን የቫልቬርዴና የባፔ እንቅስቃሴ የተሻለ ነው በማድሪድ በኩል። በሁለተኛው 45 ለምሳሌ ማድሪዶች 2 ነው ሙከራ ኢላማውን የጠበቀ ሙከራ ያደረጉት። ሁለቱን እንኳን ወደ ጥራት ያላቸውን እድሎች በሚለው እንኳን ብንቀይር ቢግ ቻንስ ሆኖ ሊመዘገቡ አልቻሉም። በአርሴናል የመጫወቻ ክልል በሁለተኛው 45 ማድሪድ የነካው ኳስ ብዛት 8 ብቻ ነው። ማድሪድ እንደው ጠንካራ ነው ጫናን ይፈጥራል የሚባልበት ሁለተኛ 45 ላይ እንዲህ ተዳክሞ ነው የታየው። ስለዚህ አርሴናል ባሉት ተጫዋቾች ከነክፍተቱ ከነድክመቱ ለዚህ ጨዋታ የተዘጋጀበት መንገድ የሚገባውን ውጤት አግኝቶ እንዲወጣ አረድቶታል። የደክላን ራይስ ቅጣት ምት ተጫዋቹ ከ380 በላይ የእግር ኳስ ሲነር ጨዋታ አድርጎ አንድም ቅጣት ምት ያላስቆጠረ ተጫዋች ከማድሪድ አይነት ቡድን ጋር ያውም ኮርቷ ካለበት ግብ ጠባቂ ኮርቷ ከሚገኝበት ግብ ውስጥ እንዲህ አይነት ሁለት ግሩም የማይረሱ አንድ ግብ ቢቆጠር አስደናቂ ነው ልንል ይችላል። ሁለት በቴክኒክ በኩል አስገራሚ ቅጣት ምቶችን ያስቆጠረውና ሁለቱ ግቦች እንግዲህ ከአርሴናል ደጋፊዎችም አይምሮ ውስጥ የማይጠፋ ደክላን ራይስም የማይረሳው በጨዋታው እንግዲህ 9.67 ሬት የተሰጠው በቻምፒየንስ ሊግ በዘንድሮ የውድድር ዓመት ትልቁን ሬት ያገኘ ብቸኛ ተጫዋች ሆኖ ነው ጨዋታውን ያጠናቀቀው። ለምሳሌ በጨዋታው የሉዊስ ኬሊን እንቅስቃሴ እንኳን በቁጥሮች ብንመለከት ተጫዋቹ 95% ፓስ አኩሬሲው የተዋጣለት ተጫዋች ነበር። 54 ፓስ አድርጎ 57 ፓስ አድርጎ 54ቱ በስኬት ተጠናቋል። 100% ታክሉ የተሳካ ተጫዋች በጨዋታው ብቸኛ ሉዊስ ኬሊ ነው። ይሄ የሄሊንድ አካዳሚ ውጤት ማለት አንድ አሲስት አድርጓል ለሚካኤል ሜሪኖ ለተቆጠረችው ግብ መነሻ ነበር።
አርሴናል በማጥቃቱ በኩል ባላንስ እንዲሆን የትራንዚሽን እንቅስቃሴዎችን የሚያስጀምረው በቢልድ አፕ በኩል ይሄ ተጫዋች ነው። ምክንያቱም ሶስቱ ተጫዋቾች ጥንቃቄያቸው ዞናል ማርኪንግ እና ይሄ በአርሴናል የተከላካይ ክፍል ሊፈጠር የሚችለውን ቀዳዳ መዝጋት ነው። ወይም እንደነዚህ አይነት እንቅስቃሴዎችን በስተት ጨዋታው ውስጥ ላለመገኘት ጥንቃቄያቸው ላይ ነው ያተኮሩት። ይሄ ተጫዋች ግን በነፃነት ነው ሜዳው ሲንቀሳቀስ የነበረው። በተለይ በስፍራው ላይ የነበረው ሮድሪጎ ጫና ለመፍጠር መቸገሩን ተከትሎ የስኬሊ እንቅስቃሴ በተሻለ ሁኔታ ነበር ተጽዕኖ ሲፈጥር የነበረው። ሳካ ከረፍት በፊትም ከረፍት በኋላም በተመሳሳይ ቴምቦና ፍላጎት ካቫሚንጋ ጠንከር ያለ ፋውል ባይሰራበት ተቀይሮ ባይወጣ ሌላም አደጋ ሊፈጥር ይችላል። በነገራችን ላይ ሁለቱም ቅጣት ምቶች ሳካ ላይ የተሰራ ጥፋት ነው። ከራሱ የመጫወቻ ኤሪያ ስፔስ እያስከፈተ ተጫዋቾችን ከፖዚሽናቸው ውጪ ያደረገ ይዞ የመጣው ኳስ ነው። ጥፋት ተሰርቶ የሀገሩ ልጅ ራይስ በግሩም ሁኔታ ያስቆጠራቸውና ማድሪድም መብለጥ ማድሪድም ማሸነፍ ካልቀረበ እንዲመልኩ አሳምኖ ማሸነፍ ይሄ በክፍተትና ድክመት እየተነሳ እየተጠቀሰ ከሚሰጠው ማብራሪያ ይልቅ እንከን የማይወጣውን ብቃት አሳይቶ በልዩነት በርናባዩ ላይ ማድሪድ የሆነ ታምር ሊፈጥር ይችላል። ግን አርሴናል ይሄን ጨዋታ ያሸነፈበት መንገድ በርናባዩንም ጭምር ያሸንፋል የሚል ተስፋ ደጋፊ ላይ እንዲጭር ያደረገ ልዩ ብቃት ነው። በሚካኤል አርቴታ የአሰልጣኝነት ዘመን አሰልጣኙ ራሱ ከጨዋታው በፊት ምን ነበር ያለው? ይሄ በእግር ኳስ ህይወቴ ትልቁ ጨዋታ ነው 100% ትልቁ ጨዋታ ነው ብሎ ነው መግለጫ የሰጠው። ታዲያ ለዚህ ጨዋታ ግምቱን ወይም ዝግጅቱን በምን አይነት መልኩ እንደሆነ በደንብ አሳይቷል። ለዚህ ጨዋታ ምን ያክል እንደተዘጋጀ። ስለዚህ ስለ ሁለተኛው ጨዋታ ሊያሳስበው የሚችላቸውን ጉዳዮች ለመቅረፍ በቂ አንድ ሳምንት ጊዜ አለ። ምናልባት የተጫዋቾች ጉዳት ችግር ካልፈጠረ በቀር የተመዘገበው ውጤት የደጋፊውም ከፍተኛ ድምጽና ድጋፍ ይለይ ነበር። አርቴታ ጥሪ ባደረገው መሰረት ደጋፊው የነበረው የድጋፍ ስሜት በቃ የሻምፒዮንስ ሊግ ምሽት ውስጥ የምንመለከታቸው አይነት ድጋፍ ነው በኤምሬትስ ያየነውና ከደጋፊው ጋር በአሳማኝ ብቃት ነው አርሴናል የመጀመሪያ ዙሩን ጨዋታ በልዩነት በ3 ግብ ልዩነት ማሸነፍ የቻለው 54% የኳስ ቁጥጥር ብልጫ አድርጎ 1.51 ኤክስጂዎችን ክሬት አድርጎ 12 ሞክሮ 11ዱ ኢላማቸውን የጠበቁ ሙከራዎች ሆነው ተመዝግበው የነ ሚካኤል ሜሪኖ አስደንጋጭ ሙከራ በኮርቷ ኳሊቲ የተመለሱ ከረፍት በኋላ እዚህ ጋር ካዳነ በኋላ በድጋሚ ተነስቶ ያዳነበት መንገድ የኮርቷ ብቃት የታየበትም እንቅስቃሴ ነበር በተደጋጋሚ። እንዲሁም አርሴናል በማድሪድ የመጫወቻ ቦክስ ውስጥ 30 ኳሶችን ነው መንካት የቻለው። ማድሪድ 13 ኳስ ብቻ ነው በአርሴናል የመጫወቻ ቦክስ ውስጥ መንካት የቻለው 13። አርሴናል በእጥፍ ይበልጥ ነበር። ይሄ ቁጥራዊ መረጃ ሁሌ መናነሳው የተቃራኒ ቡድን ወይም ጨዋታውን በልጧል የምንለው ቡድን የማጥቃቱን እንቅስቃሴ የሚያሳይ ነው። አንድ ቡድን 30 ኳስ በተጋጣሚ የመጫወቻ ቦክስ ውስጥ ነክቶ 3 ግብ የሚያስቆጥር ከሆነ በአማካይ አንድ ግብ ለማስቆጠር 10 ተሾችን በተጋጣሚ ቦክስ ውስጥ ይበቃዋል ማለት ነው። የቆሙ ኳሶችን ያስቆጠረበት መንገድ እንዳለ ሆኖ ስለዚህ አርሴናል ከተጋጣሚ ቦክስ ውስጥ ሆኖ 4 ሙከራዎችን አድርጓል። 4 ኢላማውን የጠበቀ ሙከራ ያልተዛነፈ የማድሪድን የግብ አንግል ያገኘ ወይም በኮርቷ አማካኝነት የተመለሱ። ስለዚህ አርሴናል በጨዋታው የተሻለ ቡድን ሆኖ ክፍት ከሆነ እንቅስቃሴ 1.02 ኤክስጂ ክሬት አድርጎ እንዲሁም በማጥቃቱ በኩል ሶስተኛ የሜዳ ክፍል የተሳካ በርካታ ፓሶችን አድርጎ
በተሳካ ሁኔታ ነው ጨዋታውን ያጠናቀቀው። 490 ፓሶችን አድርጎ 438ቱ በስኬት ተጠናቀው ነው የሚካኤል አርቴታ ቡድን የመጀመሪያ ዙሩን ጨዋታ 3-0 ማሸነፍ የቻለው። ማድሪድ 435 ፓስ ሲያደርግ 376ቱ ነው በስኬት የተጠናቀቀው። ግን እዚህ ጋር አንድ ቁጥራዊ መረጃ ለማንሳት ቅድም የጠቀስኩላችሁ የማድሪድ ቢልድ አፕን ራይስና ሜሪኖ በተሻለ ሁኔታ ፕረስ አድርገው ማድሪድ ከራሱ የሜዳ ክልል መስርቶ እንዳይወጣ ከፍተኛ ፕሬስ ያደርጉ ነበር አርሴናሎች። ማድሪድ ይሄንን ደግሞ መቋቋም አልቻለም ብለን ስናነሳ ነበር። ለምሳሌ ወደ ኋላ የተመለሱ ኳሶች ማድሪድ 62 ነው ያደረገው፣ አርሴናል 55። ነገር ግን ከነዚህ 62 ፓሶች ውስጥ 52 በመቶ ወደ ኋላ ፓስ የተደረገው ለኮርቷ ነው። ለግብ ጠባቂ በተደጋጋሚ ኳስ ወደ ኋላ የሚመለስ ከሆነ ያ ቡድን ከራሱ የመጫወቻ ክልል ለመውጣት ተቸግሯል ማለት ነው። እንዲሁም በተጨማሪ ፎርዋርድ ፓስ በማድረግ አርሴናል 139 ፎርዋርድ ፓስ አድርጓል። 131ዱ ተሳክቷል። ማድሪድ 129 ፎርዋርድ ፓስ አድርጎ 88 ፓስ ነው የተሳካው ወደፊት ማለት ነው። ይሄን ያክል ወደፊት የሚደረጉ የሽግግር ኳሶች ውስጥ ራሱ ማድሪድ ችግር ነበረበት። ለምሳሌ በጨዋታው በአጠቃላይ አርሴናል 20 ረጃጅም ፓሶችን አድርጓል። ማድሪድ 51 ረጃጅም ፓሶች አድርጎ ማሳካት የቻለው 20ውን ነው። 31 ረጃጅም ፓሶች ከማድሪድ ተበላሽተዋል። ይሄ አንደኛ የማድሪድን የጌም ፕላን ባሰቡበት ወይም ባቀዱበት መንገድ ተጭነው በተሳካ ሁኔታ እንዳያደርጉ የአርሴናል ፕሬሲንግ ምን ያክል ለማድሪድ ተጫዋቾች ፈታኝ እንደነበር የሚያሳይ ነው። ለምሳሌ የተሳካ የፋይናል ሰርድ ፓስ አርሴናሎች 125 ፋይናል ሰርድ ላይ የተሳካ ፓስ አድርጓል። ማድሪድ 89 ነው ያደረገው ፋይናል ሰርድ ሶስተኛ የሜዳ ክፍል። አርሴናል ወደ ማድሪድ የመጫወቻ ቦክስ ውስጥ 20 ክሮሶችን አድርጓል። ማድሪድ ወደ አርሴናል የመጫወቻ ቦክስ ውስጥ ክሮስ ያደረገው ኳስ 7 ብቻ ነው። እነዚህ ቁጥሮች የማድሪድን እንቅስቃሴ ምናልባት በግልጽ የሚያሳዩ ይመስላል። ተጋጣሚን ከመጫወቻ ፖዚሽን ውጪ በማድረግ ወይም ዲስፖዚት በማድረግ የተሻለው ቡድን የነበረው አርሴናል ነው። 10 ጊዜ የማድሪድን ተጫዋቾች ከፖዚሽን ውጪ ማድረግ ችለዋል። ማድሪድ የአርሴናል ተጫዋቾች ማድረግ የቻለው 3 ጊዜ ብቻ ነው ከፖዚሽናቸው ውጪ እንዲሆኑ። ይሄ ደግሞ የሆነው በረጃጅም ፓስ ነው ሶስቱም የተሳካው እንጂ በአንድ ለአንድ ግንኙነት ወይም በነበረው ማድሪድ በፈጠረው ጫና አይደለም። ሌላኛው እንግዲህ በጨዋታው አርሴናሎች 637 ኳሶችን የነኩት ማድሪድ 586። እንግዲህ አርሴናል ከዚህ ውስጥ 54 በመቶ የሚሆነውን የፓስ ቁጥር ብልጫ ወስዷል ማለት ነው። በግብ ጠባቂ በኩል ሁለት ትላልቅ ሙከራዎችን ከመጫወቻ ቦክስ ውስጥ የአርሴናሉ ግብ ጠባቂ ራያ ማዳን ሲችል ኮርቷ 7 ኳሶችን ከመጫወቻ ቦክስ ውስጥ ማዳን የቻለው። ስለዚህ ጨዋታው ላይ ስለነበሩ ብልጫዎች በቁጥር በእንዲህ መልኩ ከተመለከትን አርሴናል ያሸነፈበት መንገድ በአብዛኛው መመዘኛ በጨዋታው 100% ማለት ይቻላል የሚገባውን ውጤት ነው ያገኘው። እንደ ብልጫው ተገቢውን ውጤት አግኝቶ ነው ከዚህ ጨዋታ የወጣውና ለአርሴናል ደጋፊዎች ልክ በአንድ ወቅት የምናስታውሰው አጋጣሚ አለ። የባርሳን ጨዋታ ከረፍት በኋላ የነጃክ ዊልሸር ቴክኒክ እንዴት ባርሳን እንደበታተነ እናስታውሳለን። በዛ ጨዋታ እንግዲህ የቬንገር አጨዋወት ፍጥነት ተጋጣሚን የበለጠበት መንገድና በአርሻቪንና በቫን ፐርሲ ግቦች እንዳሸነፈ እናስታውሳለንና ከዛ ጊዜ በኋላ በሻምፒዮንስ ሊግ ምሽት በሙሉ 90 ደቂቃ በሙሉ ኢነርጂ በሙሉ ፍላጎት ማድሪድን ዶሚኔት አድርጎ ማሸነፍ የቻለው የሚካኤል አርቴታ ቡድን
ከዛም በኋላ እንዲህ አይነት ማራኪ እንቅስቃሴና ድል ማስመዝገብ የቻለው በሁለተኛው 45 ማድሪድ ከፍ ብሎ ይታያል ብለን ስንጠብቅ በይበልጥ አርሴናል ከመጀመሪያው 45 ብሶ ተገኝቶ ነው ማድሪድን ማሸነፍ የቻለው። ይሄ የተለየ የሚካኤል አርቴታና የአርሴናሎች ምሽት ነው። ማድሪድ እስካሁን ድረስ በነበረው የእርስ በርስ ግንኙነት አርሴናል እስካሁን ግብ አላስቆጠረም። ለመጨረሻ ጊዜ ሲገናኙ 2006 በቴሪ ሄነሪ ግብ በርናባዩ ላይ አርሴናል አሸነፈ። ኤሚሬትስ ላይ ያለምንም ግብ ተጠናቀቀ። አሁን ደግሞ በመጀመሪያው ዙር 3 ግብ አርሴናሎች አስቆጠሩ። እስቲ ሁለተኛውን ዙር ማድሪድ ክፍተቱን ድክመቱን በመጀመሪያው ዙር ያየንባቸውን የማድሪድ አይደንቲቲ የማይመስሉ ደካማ እንቅስቃሴዎችን አስተካክሎ በሁለተኛው ዙር ያ የሚታወቀው የማድሪድ ታምር በርናባዩ ላይ ይፈጸም ይሆን ወይስ አርሴናል ባሉት ጥንካሬዎች የመከላከል አቅሙን አጎልብቶና ጠንክሮ የማድሪድ የሜዳን አድቫንቴጅ ተቋቁሞ ይህን ውጤት አስጠብቆ ወደ ግማሽ ፍጻሜ የፓሪስ ሴን ጀርሜንና አስቶን ቪላን ተጋጣሚ ለማግኘት ይሻገር ይሆን? ሁለተኛውን ዙር እንግዲህ በዛሬ ሳምንት ጨዋታ የምንመለከተው ነው የሚሆነው። ትናንት ምሽት በተደረገ አንድ ሌላኛው የሻምፒዮንስ ሊግ ጨዋታ ያልተጠበቀ ውጤት ኢንተር ሚላን በአሊያንዝ አሬና 2-1 በሆነ ውጤት ማሸነፍ ችሏል። ከረፍት በፊት ላውታሮ ማርቲኔዝ፣ ከረፍት በኋላ ሙለር ባየር ሙኒክን 1-1 ማድረግ ቢችልም በተጠናቀቀ ደቂቃ ፍራቴጂ አስቆጥሮ ኢንተር ሚላን 2-1 አሸንፏል። ዛሬ እንግዲህ ባርሳ ከዶርትመንድ፣ ፒኤስጂ ከአስቶን ቪላ የሚደረጉ ጨዋታዎች ይጠበቃሉ። የነዚህን ውጤትና የተመዘገበውን አንዳንድ ጉዳይ ይዘን በነገው ፕሮግራማችን እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ስቲከር ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን የአርሴናል ደጋፊዎች እንኳን ደስ አላችሁ እያለን ፕሮግራማችንን በዚህ አበቃን። ሰላም ቆዩ።